አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር መጋቢት 13 በዚች ቀን ልብጥያ በሚባል ሀገር የከበሩ 40 ሐራ ሰማይ በሰማዕትነት አረፈ። እሊህ ቅዱሳንም በአልፍያኖስ ዘመን ተጋድሎ እርሱም ከንጉሥ ነገሥት ከቆስጠንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ ሀገሮችም በአንዱ ላይ አነገሰው። ክርስቲያኖችም እንዲጠብቃቸውና እንዲያከብራቸው አዝዞት ነበር። እርሱ ግን ወደዚያ ሀገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምዕመናንም ተነስተው እርሱና የረከሱ ጣዖቶቹን ረገሙ። በዚያችም ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስ ስም ምስክር የሆነ ዘንድ እርስ በእርሳቸው ተስማሙ። በእንቅልፋቸው ጊዜ የእግዚአብሔር መልአክ ተገልጦ ለሰውነታቸው ብርታት ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሪፕላዎስ ፊት ቆመው በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመኑ። በላያቸው ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በድንጋይ እንዲወግሩትም አዘዘ። በአቅራቢያቸው የውሽባ ቤት በአጠገቧ ያለ የውሃ ጉድጓድ ነበረ። ከውርጭ ጽናትም የተነሳ ትረጋለች። በውስጧንም ይጥላቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳቸው ተቆራረጠ። ከእርሳቸውም አንዱ ፈራ። ከአዘቅቱንም አውጡኝ ብሎ ወጣ። ወደ ወሸባው ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትም ከሰማይ ሲወርዱ በ39ኙ ሰማዕታት ላይም ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮቹ ይህ ያየ ከዚያ ተነስቶ በጌታ አምኖ ልብሶቹንም አውልቆ ቅዱሳን ወዳሉበት ወደ አዘቅቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውን አክሊል ወሰደ። እዚያም ጎልማሶች ሰማዕታት በዚያች አዘቅት በነበሩት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭፍሮቻቸውን ሊሰብሩ ፈለጉ። ፈጥነውንም እንዲሞቱ እግዚአብሔር ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውንም መስበር አልተቻላቸውም። ከዚያም በኋላ በእሳት ስጋቸውን እንዲያቃጥሉ በተሽከርካሪ ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮቹን አዘዘ። ሲጭኗቸው ያልሞተው ሕፃን አገኙና ተዉት። እናቱንም ከሰረገላ ውስጥ ልትጥለው ተሸክማው ሮጠች። ወታደሮቹም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሞቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብስጥያ ከተማ ጭነው ወስደው በእሳት አቃጠሏቸው። ወደ ባህርንም ጣሏቸው። ከዚያም በኋላ በሶስተኛ ቀን ለስብጥያ ሀገር ኤጲስቆጶስ ተገለጡለት። እንዲህም አሉት፣ ወደ እገሌ ወንዝ ሂድ፣ ስጋችንም ታገኛለህና አሸክመ አምጣው። ኤጲስቆጶስም ከካህናት ጋራ በሌሊት ተነስተው ወደ ወንዙ ሄዱ። የቅዱሳንም ስጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳን አልጎደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በአራት ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከስጋቸውም ታላቅ ድንቆች ታምራት ተገለጡ። በረከታቸው ከእኛ ጋር ለዘላለም ትኖር አሜን። ዳግመኛ በዚህች ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስ የእስክንድርያው የመቃርዮስ የስደታቸው መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋልጦስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትና መከራ አመጣ። የረከሰ የማኒንና የካዲው አርያኖስ እምነት ስለሚከተል ነው። ለእስክንድርያም ሉኪያኖስ ሊቀ ጳጳስ አድርጎ ሾመው። ሐዋርያው አትናቴዎስም አሳደደው። ይህን ከሃዲ ሉኪያኖስ ታላቁን አባት አባ መቃርያን እስክንድርያዊ አባት መቃርዮስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስመጣቸው።
ወደ እርሱ በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የአርዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም፣ ሳይፈሩትም መለሱለት። በቅንነትና በትዕግስት መከሩት፣ ገሰጹት እንጂ የአርዮስም ሃይማኖት የብልሽነት የባህሉንም አስከፊነት ከቅዱሳን መጻሕፍት ለይተው አስረዱት። በዚያን ጊዜ ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድርያ መርከብ የሚጠብቃቸውን ወታደሮችን በእርሱ ላይ በሚያደርጉት ሥራ ሁሉ አጭንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚያች ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆማቸው። ንጉሥም ሰይጣንን የሚያመልክ የከፋ ሰው ነበር። የደሴቱ ሰዎች አምላክ ነው ብለው እስቲ አምልኩትና እስቲ ሰግዱለት ድረስ በስራው አስታቸው ነበር። ለዚህ አባቶች ከስህተቱ እንዲመልሱ አስተማሩት፣ ለመኑት፣ አልሰማቸውም። ከብዙ ስቃይ ጋር በወህኒ ቤት ዘጋቸው እንጂ በጽኑ ስቃይ ማሰቃያቸው። ጌታችን ተገልጦ የሚያጽናናቸውና የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችን ጽድቃቸውና ትሩፋታቸው ሊገልጥ በወደደ ጊዜ የንጉሥ ልጅ ሰይጣን ያዛት። አባትና እናቷን በታላቅ ሐዘን ላይ እስኪሆኑ አብዝቶ አሰቃያት። በከተማ ውስጥም ሰይጣናትን ተገልጠው መቃርስና ባልንጀራው ሆይ እኛ እናንተ ከእኛ ምን አላችሁ? እኛ ከእናንተ እናንተ ከእኛ ምን አላችሁ? ከሀገራችሁ ያሰደዳችሁኝ እያሉ ተገልጠው ይጮሁ ጀመር። በንጉሥ ልጅ ያደረው ሰይጣን ንጉሥ ሆይ መቃርስና ባልንጀራው ካልመጡ ከልጅህ ላይ አልወጣም ብሎ ጮኸ። ንጉሥና አብረውት ያሉ አደነቁ። ወደ ንጉሥም ቅዱሳን አመጧቸው። እኒህ ቅዱሳን መቃርስና ባልንጀራ ወደ ንጉሥ በደረሱ ጊዜ በንጉሥ ልጅ ያደረ ሰይጣን እንዳሰቃዩት ለመነ። ንጉሥና አብረውት ያሉትም ስለ ስራቸው ቅዱሳን መረመሯቸው። እነርሱም የሆኑን ሁሉ ነገሯቸው። ስለ ንጉሥም ልጅ ያድኗት ዘንድ ለመናቸው። እነርሱም ንጉሥ ገሰጹት፣ እንዲህም አሉት፦ አንተ ሰው ስትሆን ለምን ራስን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስና ልጅን ማዳን ይገባህ ነበር። ያን ጊዜም ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ጸልዮ ጋኔኑም በወጣ ጊዜ ስለ ክፉ ስራቸው ንጉሥና የዚያች ደሴት ሰዎች ዘለፏቸው። ንጉሥና በዚያ የተሰበሰቡት ይህ አይተው በዚህ ቅዱሳን አምላክ እናምናለን፣ ከዚህ ከቅዱሳን አምላክ እግዚአብሔር በቀር በሰማይ በምድር ሌላ አምላክ እንደሌለ ተረድተናል እያሉ ጮኹ። የከበረ አባቶቻችን በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመን አስተማሯቸው። እነርሱም በሽተኞቻቸውን ሁሉ ሰብስበው አባቶቻችን በዘይት ላይ ጸልየው በመስቀል ምልክት አማተው ቀብተው በሽተኞችን ሁሉ አጋንንትን ያደረባቸው ሁሉ አዳኗቸው። እንዲህም እያደረጉ እያስተማሯቸው ብዙ ቀን ኖሩ። ከዚያም በኋላ የሀገሩ ምኩራብ አስፈሪው ቦታውን አጸዱ፣ አነጹ። ቦታውንም እጅግ ስፋት ያለው መልካም ስለሆነ ቤተክርስቲያን አሳነጹ። ንጉሥም ስፍር ቁጥር የሌለው ወርቅ፣ ብር፣ የሐር ልብሶችንም ለእግዚአብሔር መቅደስ ለሚያሻው ሁሉ አመጣ። የከበረ አባቶቻችን ጥበብ ያላቸው አንጣሪዎችን ሚዘኑ ለእያንዳንዱ ሰጠኝ። ለጥር የሚሆን 12 ጻሕሎችን ሰርተው የጌታችን የኢየሱስ ክርስቶስና የእመቤታችን ድንግል ማርያም ስዕል፣ የሁለቱንም የመላእክት አለቆች ሚካኤልና የገብርኤል ስዕል በውስጡ እንዲስሉ ደግሞ 12 ወንበሮችን ለመሰዊያው የሚፈልገውን ሁሉ 12 ጽዋዎችና 12 እርፈ መስቀልም እያንዳንዱ 3 ልጥር የሆኑ 24 መስቀሎችን እንዲሰሩ 3ቱንም የመቅደስ ግድግዳ እንዲሰሩ አዘዙ። የቤተ ክርስቲያኒቱ የህንጻዋ ስራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተኑ። ጌታችን የተጠቀመባት ጥር 11 ቀን በሆነች ጊዜ ወደ ባህር አጠገብ እንዲወርዱና እንዲሰበስቡ የሀገሩ ሰዎች አዘዟቸው። ከእስክንድርያ በተሰበሰቡ ጊዜ እግረ መንገዳቸውን የያዙትን የከበረ ሜሮን አመጡ። ይህንም ከሐዋርያው አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪያኖስም ያላገኘው ጌታችን በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና። በዚያን ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባህር ላይ ባረከ። ባህሩን ከእሳት ኃይል የተነሳ በ6
በድስት በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮን በውሃው ላይ ተንሳፈው እንደሚያበሩ ከዋክብት ሆነ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሥና የተሰበሰቡት ሕዝብ አይተው ፈሩ። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገለጠ። አጥማቂው ዮሐንስና ቅዱሳን መላእክት ሆነው በመከብርበትና በሚለወጥበት ጊዜ ተገለጡ። ሕዝቡንም ሁሉ በአብ በወልድ በመንፈስ ቅዱስም ተጠመቁ። ያን ጊዜ ከሽታው ሁሉ መዓዛው የሚጣፍጥ ሽቶ ሸተተ። በዚያን ጊዜ የከበረ አባቶቻችን ይህ አይተው በምድር ላይ ወድቀው ሰገዱ። ስግደታቸው እነዚህ ዘገዩ። አባት መቃርስም ሰግዶ ሳለ ጌታችን እንዲህ ሲል ለመነው። ጌታ እለምንሃለሁ፣ ቸርነትህ ትድረሰኝ። የዚህች ታቦትና ንዋየ ቅድሳቷ ቡራኬ በአምላካዊነት እጅ እንዲሆን አለው። ጌታችንም እሺ በጎ ብሎ ሜሮን ከአባ መቃሪ እጅ ተቀብሎ ታቦትና ንዋየ ቅዱሳን አከበረ። ከዚያም በኋላ አባት መቃርስ ሶስቱ ደርብ ተባረከ ዘንድ እኔ አዝሃለሁ፣ እኔንም ከአንተ ጋር አለሁ። ይህን ንጹሕና ክቡር የሆነ አገልግሎትህ ባልንጀራ አብሮት ያገለግል። በመጀመሪያ የመካከለኛውን ድርብ በስጋ በወለደችኝ በድንግል ማርያም ስም ለይተህ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተህ አክብር። በግራ በኩል ያለውን ደርብ በስምህ ለይተህ አክብር። በከሃዲው ሉኪያኖስ እጅ ስለ ስሜ በዚች ደሴት ውስጥ ደምን አፍስሰሃልና አለው። እሊህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትን በመልካም ታላቅ ቋንቋዎች ያመሰግኑ ጀመር። ሕዝቡንም አድንቀው እግዚአብሔር አመሰገኑት። ዳግመኛ ጌታችን አባ መቃርስ መስዋዕቱን ተሸክሞ በመሠዊያው ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችን የሐዋርያት አለቃ አባታችን ጴጥሮስ እንዲቀድስ አዘዘው። ይህች ዕለት በከበረ ስም በዚች ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዋባት ናትና አለው። ጌታም ለአንተ ይገባል፣ አንተ በዛች ደሴት ዘርተሃልና እኔም አሳደገው። በደቀ መዝሙሬ በጳውሎስ አድሬ የተናገርኩትን አላስተዋልክምን? የዘራውና የደከመው እርሱ አስቀድሞ ፍሬውን ይበላ ያልኩት አለው። አባ መቃርስም የቅዳሴውን ሥርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድርያዊ መቃርስ ጋር ይራዱት ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም እየራሳቸው መልእክት አነበቡ። ሉቃስንም የሐዋርያት ሥራ አነበበ። ዳዊትም መዝሙሩን ዘመረ። ለስም አጠራሩ ምስጋና ገንዘብ የሆነ ጌታችንንም ወንጌሉን አነበበ። በነጭ ርግብ አምሳልም መንፈስ ቅዱስ በህብስቱና በወይኑ ላይ ወርዶ የጌታችን የኢየሱስ ክርስቶስ ሥጋና ደም ወደ መሆን ለወጠው። አባ መቃርስንም ወደ ጽዋው ጣቱን ባገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊት ሁሉ በመሠዊያው ላይ ክንፋቸውን ዘርግተው ይራዱት ነበር። ሚካኤል ገብርኤል መጡ። የመላእክት አንድነት ሁሉንም በእርሱ በአባ መቃርስ አምሳል ሆነው እየተራዱት ለሕዝቡ የከበረ ሥጋውን ደሙን አቀበሉ። ከቁርባን ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆነው ወንጌል በሚነበብበት አትራኖስ ላይ ተቀምጦ ፊቱም እንደ ፀሐይ ይበራ ነበር። ለሕዝቡም ቡራኬ ሰጥቶ ወደ መሠዊያው ተመለሰ። ሐዋርያትም ከእርሱ ጋር ዳግመኛ ከሰባት ቀኖች በኋላ አባታችን መቃርስ ስለ ቤተ ክርስቲያን የሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት ጌታችን ኢየሱስ ክርስቶስም ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌዎችም ሰምተው አለቀሱ፣ በእግዚአብሔር ፊት ሰገዱ። አቤቱ በሲሃት ገዳም ወዳሉ መነኮሳት ልጆችህ ጊዜው ሲደርስ እመልስልሃለሁ፣ ከዚህ ከሥጋ ሳትለይ ያልከኝ አስብ። ይህ ካልሆነ መቃራ የምንኩስናውን ሥራ ትቶ ፓትርያርክ ሆነ ይባላል። መቃርስ የምንኩስናውን ሥራ ትቶ ፓትርያርክ ሆነ ይባላል አለ። ጌታችን የመረጥኩህ መቃርስ ሆይ እኔ የልብህን ፍላጎት ሁሉ እፈጽምልሃለሁ። ግን ፓትርያርክ ትሾም ዘንድ ከልጆችህ የመረጥከውን
አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰቡን የምታውቅ ነህ። እኔ ግን ወደዚህ አንጥረኛው ሽማግሌ ሰው ተመለከትኩ። እርሱ በቀናች ሃይማኖት ያጸና ከሴቶቹ ጋር ግንኙነት የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለው። ቅዱስ መቃርስም ያን አንጥረኛው ጠርቶ ወደ ታቦቱ ሕጉ አቀረበው። ያን ጊዜ ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ዲቁና ሾመው። ደግሞ ቅስና ሾመው። ከዚያም የሊቀ ጵጵስና ሹመት እስከሚፈጸም በየማዕርጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉ የወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ 3 ጊዜ ጮሁ። በዚያን ጊዜ ያሉ ሕዝብንም እነዚህ ቃላቸውን ይሰሙ ነበር። ጌታችን የሊቀ ጳጳሳት የዮሐንስ ዓይን ይህን ልቦናውን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስ አየው። ብዙ ቃላትንም ተናገረ። ደግሞ ረቂቃን በሆኑ በሰማይ ሰራዊት ቤተ መቅደስ ተሞልቶ አየ። የከበረ ነቢያትና ሐዋርያትን በዚያ አሉ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቅ አባ መቃርስና የእስክንድርያ አባ መቃርስ ጠራቸው። እንዲህም አላቸው፣ በምድር ሳሉ መታሰቢያቸው የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወት ይወርሳሉና። በራሴ እምላለሁ፣ ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚፈጽመው የሚሰማው ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገርን ሁሉ እሰጠዋለሁ። ከበጎ ነገርን ምንም አላሳጣውም። ከመከራውም ሁሉ አድነዋለሁ። ኃጢአትም ሁሉ አስተሰርይለታለሁ። ከዚህ ዓለም በሚለይበት ጊዜ ነፍሱ ወደ ዘላለም ተድላ ደስታ ይወስደው ዘንድ እናንተ ወደምታስቡትም መንግሥት ሊያስገቡት የምሕረት መላእክት ይልካለሁ። በገዳም ወይም በኦርቶዶክሳዊት ቤተ ክርስቲያን ወይም በሀገር ውስጥ ይህች ዜናቸው በሚነበብበት ጊዜ እኔ አድራለሁ። በረከቴና ሰላሜን እስከ ዓለም ፍጻሜ በውስጧ አድርጋለሁ። ለዚህ ለደስታቸው ዜና ተቃራኒ የሚሆን ባልተወለደ በተቻለው ነበር። በእውነት እነግራችኋለሁ፣ በሰው ፊት እንዳመናችሁብኝ በሰማያት ባለው በአባቴ ፊት እና በከበሩ መላእክቶቹ ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህም ብዙ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚያም በኋላ ሕዝቡ ሁሉ ንጉሥም ሰበሰባቸው፣ ወደ ሀገራቸው እንደሚመለሱ ነገራቸው። የክርስቶስም ሕጉ ሁሉ እንዲጠብቁ ለሊቀ ጳጳሳት ዮሐንስም እንዲያዘዙ አዘዟቸው። ከቀናች ሃይማኖት ወደ ቀኝም ቢሆን ወደ ግራ ፈቀቅ እንዳይሉ በብዙ አማጸናቸው፣ አስጠነቀቃቸው። ሕዝቡንም ሰምተው ተደነቁ፣ መሪር ለቅሶንም አለቀሱ። ቅዱሳን አባቶቻችን ከእርሳቸው ጋር በአንድነት አለቀሱ። ከዚህም በኋላ እያንዳንዳቸው ተባርከውና ተሰነባበቱ። ያን ጊዜ ከኪሩቤል ወገን የሆነ መልአክ መጣ። አውጥቶ በክንፎቹ ተሸከማቸው፣ ወደ እስክንድርያ አድርሶ በሊቀ ጳጳሳት ደጅ እሁድ ጥዋት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገደላቸው። እነርሱ ሰገዱለት። እርስ በርሳቸውም እጅ ተነስተው ሰላምታ ተለዋወጡ፣ ጤንነታቸውን ተነጋገሩ። ደግሞም ልዩ የነበሩ የአሕዛብን ወደ እግዚአብሔር ስለመመለሳቸውና ስለ ተደረጉ ድንቆች ተአምራት ነገሯቸው። ሊቀ ጳጳስ አባ ጢሞቴዎስና ይህ የሰሙ ሁሉንም ሕዝብ አደነቁ፣ እግዚአብሔርን አመሰገኑ። አባቶቻችንም በዚያም 8 ቀን ተቀመጡ። ከዚህም በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸክሞ ወደ ደብረ ሲሃት አደረሳቸው። አንዱ ኪሩቤል ከአየሩ ሆኖ የአባት መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስ ፍሬዎች ተሸክመው ከስደት ተመልሰው መጥተዋልና ወጥታችሁ ተቀበሉ እያለ ጮኸ። ይህን በሰሙ ጊዜ ከታላላቆች እስከ ታናናሾቹ ወጡ። ቁጥራቸውም 50,000 መነኮሳት ሆኑ። ከውስጣቸው በዚያን ጊዜ አባ ዮሐንስ ሐጺርና አባ ቡሰይ አሉ። የደረሰባቸው ስቃይ በነገሯቸው ጊዜ እጃቸውንና እግራቸውን እየሳሙ መሪር እንባ አለቀሱ። ደግሞም ፊቱን ስላዩ ደስ አላቸው። እርሱንም በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ባረካቸው። የክርስቶስ ወገን የሆናችሁ በዓለም ሁሉ የምትገኙ ምዕመናን ሆይ በዘመናችሁ ሁሉ በዓለም እያደረግሁላችሁ በዚህች ዕለት ደስ ሊላችሁ ይገባል። ይህንም ለአምላካችን ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስ እንደ ጳውሎስ መታሰቢያ ለዚህ
ዳዮች አባቶች የመከራቸው መታሰቢያ እንዲሆን እሊህ ታላቅ አባ መቃርስ እና ባልንጀራው የእስክንድርያው አባ መቃርስ ናቸው። በዚህች በመጋቢት 13ኛው ቀን ሉኪያኖስ ከእስክንድርያ አስቀድሞ ወደ አወሳናት ደሴት አጋዛቸው። ደግሞ በዚሁ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከት በሁላችን የክርስቲያን ወገኖች ላይ ለዘላለሙ አድሮ ይኖር አሜን። አሜን። የሁሉም ቅዱሳን በረከት አይለየን አሜን። አሜን። አቡነ ዘበሰማያት የተቀደሰ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ሀኒም ድግልና አሰንጌጋየነ ከመ ንሕነኒ ድግለ ዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወሀበነ እምኩሉ ኩይስ መዛኬ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ንሃብ ቅረብ ለኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።